ብትሞት እኔ ምንም ነገር የለኝም መወርሰው ነገር የለም። ሰይዶ ባክህን የሱማያን ቤት በስም ያዛውርልኝ ብላ ደፍራ ጭራሽ በቪዲዮ መሃል እየተናገረች ነው። ሰይድ ደግሞ በጣም ተጃጅሏል። መጀመሪያ ደህና መጥቶ ነበር። ያን የሱማያ ቤት የገዛውላት የልጆች ደሟን ተፍታ አብረን ሰርተን ያፈራ ነው የልጆች ነው። አንቺ ጋር ሰርተን ቤት እንገዛለን። ወንድሜ መጥቶ ነበር። ወንድምህ ቢሮ ነው ያለ ብዬ ሰደድኩት። ለምን ቤት አይኖራትም ለሷ ብሎ አለ። እነሱ ራስ ወዳድ ናቸው። እሷን ስርዓት ማስያዝ ነበረባቸው። ስርዓት ያዥ ስሪ እንደሚሰሩት ሴቶቹ ስሪና ከዛም በኋላ የራስሽ የሆነ ነገር አድርጌ እንዳይል በየጊዜው ሰው እየጠፈጠፈሽ ከልጆቹ ጋር እያራረቀሽ ስለ ቤት ማውራት፣ አሁን ስለ ገንዘብ ማውራት ምን አስፈለገ? ሰይድ ያለበት ሁኔታ አሁን ስለ ገንዘብ የሚያስወራ ነው። ተረጋግቶ የሚኖርበትን ነገር አያመቻቹም። እኔ በጣም ነው የገረመኝ። ሁላቸውም ገንዘብ ወዳጅ ናቸው። ሰይድ መጀመሪያ ቤቱ የእሷ ነው፣ ለፍታበት ነው። አንቺ ደግሞ አብረን እንስራና ለፍተን ከእንግዲህ በኋላ የምንሰራው ቤትም ሆነ ምንም ሆነ ይኖርሻል። አሁን ግን የእሷ ቤት ነው፣ በእሷ ቤት አትምጪ፣ የሱማያ ቤት ነው፣ የሱማያ ቤት ነው ብሎ ነበር። በኋላ እሷ ለእሷ ሰርተን አንድም ሁለትም ቤት እንገዛላታለን፣ የእሷን ግን በእኔ ስም አዞርልኝና አለሽ። ለሱማያ ሰርተው የእሷን ቤት በሱ ስም አዞረው በራሷ ስም አዞራ ለሱማያ ሰርተው ቤት እስከሚገዙ ድረስ ሰይድ ይኖራል። 3 ቀን አትቆይም፣ ሳምንት አትቆይም፣ ከወር በኋላ ምን እንደምትሆን አትታወቅም እያለሽ ሞቱን አዘጋጅታለት ለሱማያ ሲሆን እንዴት ነው ሰርቶ ነው እሱ ከሞተ በኋላ ሰርታ ለሱማያ ቤት ልትገዛለት ነው። ቃል አለኝ ሰይዱን ቢሞት ሰርቼ ልመልስልሽ ብላ ነው። ይሄ ነገር ስለዚህ ላይ ምን ብሎ መጣ? ምን አይነት አነጋገር ነው? አንዳንድ ጊዜ የምትናገራቸው ቃላቶች ጤነኛም አትመስለኝም። ከቤቱ ፊት ከገንዘብ በፊት ጤና ይበልጣል። ወደ ሆስፒታል ወስዶ ማስመርመር ጥሩ ነው። የመጣውን ሰው ሁላ በኋዬ በጥፊ እየቀላቀለሽ ነው ያለና ብትመረመር ጥሩ ነው። ሰው ራሱ ወራዳ ነው ከሷ ቤት መሄዱ ማለት ነው። ቪዲዮ ደቅኖ ከሷ ቤት እየተመታ በጥፊ መመለስ ራሱ ከባድ ነው። ያሲን እንግዲህ ከሱማያም ከሀዩም ጎን ሆኖ ያው ገንዘብ ምናምን የሚሰጥ እሱ ስለነበረ የጓደኝነቱን ግን ወንድ ከሌለበት ባዝሊን ሄዶ መሳጅ የሚያደርግ ሴት ይዞ ነው የሄደ። እርግጥ ግን እንደዛ መሆን ባልተቀምጦ እሱ ከዛ ውስጥ መግባት አልነበረበትም። ስህተት ነው፣ ራሱ ባለይነት ነው። እሷ ደግሞ አንድም ሰው ጋር እንዳትቀርቢ፣ እኔን ከፈለግሽ እኔ ጋር መኖር ስትፈልጊ አርፈሽ ከቤት ተቀመጭ ብሏት ስለነበረ ያንን ቃል ልትሞላ አምታ በእንትን ቂው አረኮታለሽ። ጥርሱ ፊት የሚያመለ ነበረ። 5000 6000 ብር ነው ሀብር ጋር ነው ያላት። ጥርሱ የሚተከላለሽ የራሱ ጥርስ እኮ አይደለም የሚተከለው 5000 በሳምንት የሚወልቅ ጥርስ ነው። እሱን ራሳቸው የጨርሱ አይመለከተኝም። ስለ ሱማያው ቤት ግን መጨረሻ ላይ ያስተላለፈው መልእክት ሰይድ በቃ እንደዛ ካልሽ ችግር የለውም እኛ ሰርተን ለሱማያ ቤት እንገዛላታለን። አሁን ግን ሄደን ነገ ቤቱን ካርታና ፕላኑ በእኔ ስም አለ እናየዋለን ነገሩን ሲላት ደስ ብሏት ስቃ ሄዳ ነው ያቀፈሽው። እኔ እኮ የራሴ ሲሆን ደስ ይለኛል፣ ለግን ለመግደል ያሰበሽ ናት። ተዘጋጅቶልሃል ሰይድ። አንዳንድ ጊዜ እችላለሁ አውቃለሁ ስትል እንግዲህ ካሜራ ደቅና እየቀረጸሽ እንደሆንም አላወቅም። ራስን ብትጠብቅ ጥሩ ነው። በምን ጊዜ ነው እንደው ኢትዮጵያ ሄድከው? ለልጆች ኖርላቸው። ገንዘብ ምንም አይደለም። ልጆች ግን ጤነኛም ሆንክ አብደህም ኖርክ ልጆች አባት ያስፈልጋቸዋል። አንተ አሁን ለልጆችህ እንጂ ሱማያን ተዋት። ለልጆችህ ግን የሆነ ነገር አስቀምጥላቸው። ሱማያን ተዋት በቃ። ልጆችህስ አንተ ብትሞት እንዲያው እሷ ገላህ እንትን ብትል ለልጆቹ ገንዘብ ነው ብላ የምትሰጥ ይመስልሃል? ተው እንጂ። የእውነት ሰይድ በጣም እየተሳሳተ ነው። በዚህ አጋጣሚ ሱማያ በእናንተ ፉክክር መሀል ልጆችሽ እንዳትጎጃቸው። የኢትዮጵያ ኑሮ ታውቂያለሽ፣ ትምህርት መማር አለባቸው። አሁን እሱ ጋር እያላችሁና አሁን ብቻሽን ያለው አስተዳደግ ይለያያል እና የልጆች የራስሽን ገንዘብሽን የራሱ ጉዳይ ብለሽ እንዳትይ። ገንዘብሽን ባፍንጫው ይዘሽ ተቀበይ። ወከለሽ ሰውም ቢሆን ላኪ። አንቺ አልሄድም ካልሽ
አለበለዚያ ደግሞ ተነጋገሩ። እሱ መሮታል። አሁን ተነጋግራችሁ አብሮ መኖር አይደለም፣ ተደጋግሜ የምለው አብሮ መኖር አይደለም። ቤትሽን አዛውረሽ ምን ብለሽ ምን ካልሽ በኋላ የራሱን ኑሮ ይኑር ከእሷ ጋር መቀጠል ካለበት። አንቺ ራቅ ብለሽ ትኖሪያለሽ። ምን ችግር አለው እንዴ? ግን እንደተማላ ገንዘብሽን ስትሽ በኋላ ልጆችሽ ወቃሽ እንዳያደርጉሽ። ሁሉም በገንዘብ ላይ ነው አሁን ላይ። እርግጥ የእሱ ጤና ይበልጣል። ግን እሱ ፈልጎት ስለሆነ እሱ ከእሷ ጋር መጃጃል እሷ የምትለውን መስማት ስለፈለገ አንቺ ለልጆችሽ መኖር አለብሽ። ገንዘብም ያስፈልጋል። መታመም አለ፣ ትምህርት ቤት አሁን ላይ ሁሉ ነገር በገንዘብ ነው። ልጆችሽን ካሉበት ከፍ ባይሉ እንኳን ካሉበት ሳያንሱ እንዲያድጉ ማድረግ አለብሽ። ልጅ ከባድ ነው። ልጆች ከባድ ናቸው። ለልጅ ሲባል መስዋዕት ይከፈላል። የራስሽን ደግሞ ደምሽን ተፍተሽ 15 ዓመት ከቤተሰብ ሳትገናኝ ያለማሽውን ገንዘብሽን ትናንት የመጣሽ እብድ ይዛለት ሄድ ስትል ዝም ብለሽ አሳልፈሽ ከሰጠሽ የእውነት ሱማያ አሁን ላይ በጣም እንትን ነው የሚለው፣ ከባድ ነው የሚሆነው። ቤተሰቦቿም ጓደኞቿም ምከሯት። እች ልጅ እንደማታደርግ አትጠራጠሩ። ታደርገዋለሽ፣ ትገለዋለሽ። የእውነት ዝም ብላ ነው የምጠፈጥፈው። አሁንም ቢሆን በስህተት ነው ይቅርታ የሚባል መስራት ፈግ አድርጋ እኔ አላቅም፣ ቆራርጣም ታንጠልጥለው ነው የመሰለሽ። እንደነሱ ሰው መግደል ቀላል ነገር ስለሆነ ማለት ነው። እና ተጠንቀቁ፣ ሰይድ ተጠንቀቅ። ሱማያ ደግሞ ከልብሽ ሆኝና አዳምጭና የተለቀቀልሽን በቪዲዮ መልሽ ብሎሻል። ከቻልሽ በስልክ በቪዲዮ ራሱ በውስጥ ለውስጥ እንድትጨርሱ እሱን ነግረሽ። ኡመርም ላገኝህ ስልኩ ዘግቶብኛል እያለን የነበረ ሰይድ ኡመርም ከመሀል ሆነህ እነሱን ሰዎች ገንዘቡ እንዳይበላ አድርግ። ይቺ ልጅ ለሰይድም አትሆንም። በማስፈራሪያ በቪዲዮ ላይ እያስፈራራሽ ነው ያለ። ሳምንት አትቆይም፣ ወርም አትቆይም። እንኳን 2 ዓመት ሰርተን ቤት ልንሰራ እኔ ውርስ አልባ ለሱ ሞት ሱብሃንአላህ። እኔ መወርሰው ገንዘብ የለኝም። ቤተሰቦች ምን አለሽ እሱ የሆነ ነገር ቢሆን እነሱስ አይሏትም። ቢሏትስ ቢሆን እሷ ምታ ለትዳር አጋሯ ወደዋለሁ አፈቅረዋለሁ ለምትለው እሱ የሆነ ነገር ቢሆን ገንዘብ የለሽም ብለው እኛ ላይ ቤተሰቦች ብላ ታወራለሽ እንዴ? ምን አይነት ድፍረት ነው? እንዴት አይነት አስተዳደግ ነው ያደገሽው? ግን ገንዘብን እንድትወድ አድርገው ያሳደጓት ምን ቢሆን ነው? ገንዘብ እኮ አሁን እኮ ታመሽ ይህ የምትኮራሪበት የምትማችበትን እጅሽን ሽባ የሚያደርግ ረብል ዓለሚን አለ። ታውቂያለሽ? ብትጠነቀቂ ይሻላል። የህዝቡ የሰው የምታደርጊው ሰው ሁላ ነገ ማልዳ ደግሞ ልጅ መውለድ አለ። ነገ አንቺ በታች የምትገባው ሴት ሰላም ሆናችሁ እንኳን ሆናችሁ ሰይድ አያርፍም ሌላ እንደ አባቴ አራተኛውንም ጨምራለሁ ካለ ያቺ ደግሞ ከአንቺ የበለጠሽ የምታሰቃይን ልክ አንቺ እንዳልሽው የሀያትን ቤት በስም ያዛውርልኝ ብላ ድርቅ ምትል ደግሞ ልትመጣ ትችላለሽ። ለአንቺ ሊያሳያላህ ማለት ነው። በዚህ ባይመቻች እንኳን በዚህ ይህን ባያሳይሽ በአሄራ ላይ ትቀጭበታለሽ። ምን አይነት ጉድ ነው? ለልጆች እንኳን አይታሰብም። ጭራሽ ገንዘብ ከሰይድ አልፈሽ ራሱ ወደ ገንዘብ ትሄጃለሽ። በጣም ነው የሚገርመው። በነገራችን ላይ የኛ መናገር ከዚህ ምንም አይልም። ለኔ የምናገረው ለሱማያ ነው። ሱማያ ከልብሽ ሁኚና አዳምጭ።